አዲስ አረብ ሀገር የመጣችሁ ልጆች እንዴት ናችሁ? ዛሬ አንድ መልእክት ልንገራችሁ። ይኸውላችሁ ምናልባት አንዳንድ ጊዜ ሰምተን እንዳልሰማን አይተን እንዳላየን የምንሆነው ነገር ዋጋ ያስከፍለናል እና ስራ በምትሰሩበት ጊዜ ይህ እዚህ ጋር የምትመለከቱት ጓንት ይባላል። ይህንን ጓንት ሳትጠቀሙ ምንም አይነት ስራ እንዳትሰሩ። ምክንያቱም እኛ እነሱ ቤት የምናጸዳበት የኬሚካሎቹ ብዛት እጃችንን ይጎዳዋል። የኔና ያንቺ እጅ ተጎዳ ማለት ደግሞ ሴትዮዋ በምንም ተአምር እሷ ቤት አታስቀምጠንም። ስለዚህ ከየትኛውም ነገር በፊት ሁሌ እንደምላችሁ ቅድሚያ ለራሳችሁ ስጡ። በቻላችሁት መጠን ኬሚካሎቹንም ስጨምሩ ቀነስነስ እያደረጋችሁ በዘዴና በብልጠት ኑሩ። ምክንያቱም ኬሚካሉ እኔና እናንተ ጎንበስ ብለን ስናጸዳ ወደ ውስጣችን ይገባል። በዛ ሰዓት በጣም እዚህ ጉሮሯችን አካባቢ በጣም የሚያመን ልባችን መተንፈስ ነው የሚያቀተል። እንዲህ አይነት ስሜት ውስጥ ያላችሁ ልጆች ስንቶቻችሁ ናችሁ? እስኪ ኮሜንት አድርጉልኝ እና ይህንን ማድረግ በፍጹም እንዳትረሱ እሺ። እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት አድርጉልኝ። ስላገኛችሁ በጣም ደስ ብሎኛል። ባይ ፎሎሚ። እንዲሁም ረስቸው ዩቲዩብ ቻናል አለኝ ለካ ስለ አረብ ሀገር የሚያወራ ብዙ ጠንካሮችን ያበረታ። ገብታችሁ ሰብስክራይብ እና ላይክ አድርጉኝ እሺ። ደግሞ ማለት ነው ስሙ የእናንተው ቻናል ይባላል። ያ የእናንተ ስለሆነ ነው። ወደ ስራ